የፋኖ ኃይሎች ሰላይ ናቸው ያሏቸውን 3 ሴቶች መግደላቸውን የታጣቂዎቹ አመራር አረጋገጡ። በአማራ ክልል ምስራቅ ጎጃም ዞን ውስጥ በሚገኘው ደብረ ኤልያስ ወረዳ 3 ወጣት ሴቶች በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች ተገድለው ተገኝተዋል። ድርጊቱ መፈጸሙን ለቢቢሲ ያረጋገጡት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማረ ዳምጤ 3 ሴቶች ለጠላት ሲሰልሉ በመገኘታቸው እርምጃ መወሰዱን በመጥቀስ እርምጃውን ተከላክለዋል። የደብረ ኤልያስ ወረዳ ባለስልጣናት በበኩላቸው ግድያው የተፈጸመው የቀን ስራ ላይ ተሰማርተው በነበሩ ሴቶች ላይ እንደሆነና ከመካከላቸው አንዷ የመስማት ችግር ያለባት እንደሆነ በመግለጽ ታጣቂዎችን ከሰዋል። ከ17 እስከ 19 ዓመት እድሜ ያላቸው 3 ሴቶች ከደብረ ኤልያስ ከተማ ወጣ ባለ ጥጃ ጎጠር መገንጠያ የተባለ አካባቢ ተገድለው የተገኙ ማክሰኞ ታህሳስ 21 2018 ዓ.ም እንደሆነ የወረዳው የሰላምና ደህንነት ጽሕፈት ቤት ኃላፊ ደምሳለህ ለቢቢሲ ተናግረዋል። የወረዳው የጸጥታ ኃይሎች 3ቱን የሴቶች አስክሬን ያገኙት ከነዋሪዎች በደረሳቸው ጥቆማ እንደሆነ የወረዳው የመንግስት ኮሚዩኒኬሽን ኃላፊ ሙላቱ ሙንዬ ገልጸዋል። ሙላቱ እንደሚናገሩት አስክሬናቸው የተገኘበት ቦታ በታጣቂዎች ቁጥጥር ስር ያለ ነው። አካባቢው ከመንግስት ቁጥጥር ስር ውጪ ነው። ታጣቂዎቹ የያዙት አካባቢ ነው። እዚያ የሚተላለፍ ሰው 3 ልጆች ተመተው ወድቀዋል። ጭንቅላታቸውን ነው የተመቱት የሚል ጥቆማ ሲደርስ የጸጥታ ኃይሉ ሄዶ አስክሬናቸውን አምጥቶ ለቤተሰባቸው አስረክቦ እንዲቀበሩ ተደርገዋል ብለዋል። ይህንኑ የሚያጠናክሩት የሰላምና ደህንነት ጽሕፈት ቤት ኃላፊው ደምስ በበኩላቸው 3ቱ ሴቶች በጥይት ተደብድበው እንደተገደሉ አስረድተዋል። የተለያየ ያስገድዶ መድፈር ድርጊቶች ፈጽመውባቸዋል ሲሉም ወንጅለዋል። ወሲባዊ ጥቃት መፈጸሙን እንዴት እንደተረጋገጠ ጥያቄ የቀረበላቸው ኃላፊዎች ሐኪሞችን ይዘን ሄደን ነበር። ከዚያ በኋላ የተፈጸመ ድርጊት ካለ በሚል ነበር አስቀድመን ይዘናቸው ይሄድ ነው። ይዘናቸው ከሄድን በኋላ ያለውን ናሙና ወሰዱ። ልጆቹን ከፋፍነው እነሱ ከዚያ በኋላ ሲታይ እንደዚህ አይነት ነገር እንደፈጸሙባቸው ነው መረጃዎች የሚያመለክቱት ብለዋል። የኮሚዩኒኬሽን ኃላፊ አቶ ሙላቱ እንደሚናገሩት የሟቾቹ ማንነት የታወቀው በመታወቂያቸው አማካኝነት ነው። ከሟቾቹ አንዷ የሆነችው ሙያነሽ ተሾመ የ17 ዓመት ታዳጊ እንደነበረች የሰላምና ደህንነት ጽሕፈት ቤት ኃላፊው ደምስ ተናግረዋል። ትህትና ወይም ቃል ኪዳን አለኝና መልካም ታዴ የተባሉት ሁለቱ ሟቾች ደግሞ 18 እና 19 ዓመታቸው እንደነበረ ገልጸዋል። 3 ሴቶች ላይ የተፈጸመው ግድያ ለመጀመሪያ ጊዜ ይፋ የሆነው በአካባቢው ከሚንቀሳቀሱ የፋኖ ታጣቂዎች ጋር ግንኙነት ያላቸው የፌስቡክ ገጾች ባጋሩት ልጥፍ ነው። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 206ኛ ኮር የህዝብ ግንኙነት ስም ፌስቡክ ላይ የተለጠፈ ጽሑፍ የጠላት ተልዕኮ ተቀብለው ለ9 ወራት መረጃ ሲያቀብሉ በነበሩ ባንዳዎች ላይ እርምጃ መውሰዱን ይገልጻል። የፋኖ ካምፕ አለበት በተባለ ሁሉ እየተዘዋወሩ መረጃ ሲያቀብሉ እንደነበር በማለት የሚከሰው የፌስቡክ ልጥፍ በህዝቡ ለደረሰው የህይወት የሀብትና የንብረት ጉዳት ተጠያቂ ናቸው በማለት ይወነጅላል። በዚህ ምክንያት ሌሎቹን ያስተምራል በማለት ተጠርጣሪዎች ላይ አስፈላጊውን እርምጃ ወስዷል ይላል። በማህበራዊ ሚዲያ ላይ ስለተሰራጨው ይህ መረጃ ቢቢሲ ጥያቄ ያቀረበላቸው ከአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማረ ዳምጤ የጉዳዩን ትክክለኛነት አረጋግጠዋል። 3 ሴቶች ካለፈው ክረምት ወር ጀምሮ ለረጅም ጊዜ የስለላ ስራ ሲሰሩ ነው የቆዩት በማለት የሚከሱት አስረስ ይህንንም ያደረጉት በቀን ሰራተኛ ሽፋን ነው ይላሉ። ይህን የስለላ ስራቸው ሪፖርት የሚያደርጉ በአካባቢው ላሉት የሚሊሻና መከላከያ እንዲሁም የአድማ ብተና አመራሮች ለመሆኑን በሚገባ የተረጋገጠ ነው ሲሉ ለቢቢሲ ተናግረዋል። እንደ ፋኖ አመራር ገለጻ 3ቱ ሴቶች የተያዙት ወታደራዊ ስልጠና ከሚወስዱ ምልምሎች ጋር በመመሳሰል በስልጠናው ቦታ ስልጠና የሚወስዱ በስለው ለምዝገባ በቀረቡበት ወቅት በታየባቸው የሰላይነት ምልክት የተነሳ ነው። ያን ተከትሎ በተደረገ ጥብቅ ክትትል በቁጥጥር ስር ውለው ምርመራዎች ተደርገዋል። ይጠቀሙባቸው የነበሩ ስልኮች የነበራቸው እንቅስቃሴ እነማን ተልዕኮ እንደሰጧቸው ጭምር እነሱም አምነዋል ብለዋል። በተለይ ደግሞ ጅብላው ተራ የሚባለው ሻለቃ ላይ ጉዳት እንዲደርስ ደንባ፣ አንገታም፣ ጃንተከልና ሊባኖስ የተባሉ ቀበሌዎች ላይ መረጃ ሲያጣሩ እንደነበር ከራሳቸው አንደበት ተረጋግጧል። ከሌሎች መረጃዎች ከተቀበሏቸው ሰዎች ተረጋግጠው ከያዟቸው የግንኙነት መሳሪያዎች ጭምር ተረጋግጧል በማለት ተናግረዋል። ቢቢሲ ያነጋገራቸው የደብረ ሊባኖስ ወረዳ አመራሮች ግን ወጣቶች ሴቶች የስለላ ስራ ላይ ተሰማርተው ነበር መባሉን አይቀበሉትም። የወረዳው የሰላምና ደህንነት ጽሕፈት ቤት እንዲሁም ኮሚዩኒኬሽን ኃላፊ ግድያው የተፈጸመው ሰሊጥ የመሰብሰብ ስራ ላይ ተሰማርተው በነበሩ የቀን ሰራተኞች ላይ እንደሆነ በመግለጽ የታጣቂዎቹን ውንጀላ ውድቅ አድርገዋል። ከሟቾቹ አንዷ የሆነችው ትህትና ዘመድና የወረዳው ትራንስፖርት ጽሕፈት ቤት ኃላፊ የሆኑት ዘውዱ ደምስም በተመሳሳይ እንኳን ተልዕኮ ልትቀበል ከመንግስት አካል
ማንን ምን እንደሆነ አታውቅም ሲሉ ይከራከራሉ። ሌላኛዋ ሟች መልካም ታዴም የቀን ሰራተኛና ሻይ ቤት ነው የምትሰራው ይላሉ። በታጣቂዎቹ ፌስቡክ ላይ በተለቀቀ ቪዲዮ ላይ ዘመዳቸው የሆነችው ሟች ስማቸውን በመጥቀስ የጸጥታ ኃይል አስተባባሪ እንደሆኑ መናገሯን ያነሳሉ። እኔ ደግሞ ስራዬን ከፖለቲካ ጋር የሚያገናኘኝ ሳይሆን የመንገድ ትራንስፖርት ኃላፊ ነኝ የሚሉት አቶ ዘውዱ በቪዲዮ ላይ ይህን የተናገረችው በተፈጸመባት ድብደባ ምክንያት ነው ብለው እንደሚያምኑ አስረድተዋል። ድብደባ ደርሶባታል፣ ብዙ መከራ አይታለች፣ ተደብድባለች፣ ተቃጥቅጣለች፣ በወሬ ደረጃ ከአንድ ወር ከ2 ሳምንት በላይ ታስራለች። የምታውቀኝ እኔ ስለሆንኩኝ ዘውዱ ብላ ተልእኮ ተሰጥቶኝ ነው እንዲህ ነው የሚል መልእክት አስተላለፈች ሲሉ ለቢቢሲ ተናግረዋል። ሁለቱ የወረዳ አመራሮችን በተመሳሳይ የተወነጀሉበትን ድርጊት ያመኑት ድብደባ ተፈጽሞባቸው ነው የሚል መከራከሪያም አንስተዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ አመራሩ አስረስ ማረ ዳምጤ በበኩላቸው በሶስት ሴቶች ላይ ድብደባና ወሲባዊ ጥቃት ተፈጽሟል በሚል የቀረበውን ክስ ውድቅ አድርገዋል። የፋኖን ስም ለማጥፋት ያገዛዙ ሰዎች የሚናገሩት ነገር ነው እንጂ ሐሰተኛ ነው የሚሉት አስረስ በአካባቢው ከሚገኘው ሕዝብ መካከል መርጠን እነዚህን ሶስት ሴቶች ላይ እርምጃ ልንወስድ የምንችልበት አንዳችም የተለየ ምክንያት የለም ሲሉ ተከላክለዋል። የደረሰባቸውን የጾታ ጥቃት የለም ቃለ ምልልሱንም ሰጡት በነጻነት ያለምንም አስገዳጅነት የተሰጠ መረጃ ነው። ሰራዊቱ በተለያየ ሁኔታ እነሱ ላይ ጾታዊ ጥቃት የሚያደርስበት በተለይ ሁኔታ ደግሞ እነሱ ላይ እርምጃ የሚወስድበት ሌላ ምክንያት የለም በማለት መከራከሪያቸውን አጠናክረዋል። አስረስ ስለላ ላይ ተሰማርተዋል በማለት የሚከሷቸውን ሴቶች እንደ ተዋጊ ኃይል እንደሚቆጥሯቸው ተናግረዋል። በህገ ደንባችን መሰረት ለጠላት ስለላ ስራ ሲሰራ የተገኘ ማንኛውም ሰው ላይ የሞት ቅጣት እርምጃ እንደምንወስድ ሌላም አካባቢ ተመሳሳይ እርምጃዎችን እንደምንወስድ ይታወቃል ብለዋል። በቁጥጥር ስር ያሉ ሰዎች ላይ ግድያ መፈጸም እንደ የጦር ወንጀል ድርጊት ሊቆጠር የሚችል ስለመሆኑ ጥያቄ የቀረበላቸው የፋኖ አመራሩ አስረስ ምርኮ የተያዘ ሰው በተኩስ ልውውጥ መሀል በፈቃደኝነት እጁን የሰጠ ሰው ሲሆን ነው። ይሄኛው ግን በልዩ ኃይል የስለላ ስራ ሲሰሩ ስለሆነ በቁጥጥር ስር የዋሉት በህገ ደንባችን መሰረት እንደ ምርኮኛ የሚያዙ አይደለም የሚል ምላሽ ሰጥቷል። በዓለም አቀፍ የጦር ወንጀለኝነትና ምርኮኛ አያያዝ ህግ የተቀመጡትን ድንጋጌዎች የሚጥስ ነው ብለን እናምናለን ሲሉ አቋማቸውን ገልጸዋል።